የሀገራዊ ምክክሩ ዓላማ እንዲሳካና በሀገሪቱ ላይ ሰላም እንዲሰፍን በአጀንዳ ለየታ የበኩላቸውን አስተዋጽኦ እንደሚያበረክቱ በሀገራዊ የምክክር የሚሳተፉ የተለያዩ የህብረተሰብ ክፍሎች ተናገሩ። ሁሉም ኃላፊነቱን በመወጣት ሰላም የሰፈነባት ኢትዮጵያን መገንባት ለነገ የሚተው ተግባር አለመሆኑን ተሳታፊዎቹ ተናግረዋል። አማረ ሊቁ ተጨማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚካሄደውን የአጀንዳ ለየታ መርሃ ግብር በይፋ አስጀምሯል። በሀገራዊ ምክክሩ ከተለያዩ አካባቢዎች የመጡ የሃይማኖት አባቶችም በአጀንዳ ለየታው ላይ በንቃት በመሳተፍ ሰላም የሰፈነባት ኢትዮጵያን ለመገንባት የበኩላቸውን አስተዋጽኦ እንደሚያበረክቱ ተናግረዋል። እንደ ሀገር የምናነሳቸው ጥያቄዎች አሉ። በተለይ እንደ አማራ ክልል በጣም ብዙ ጊዜ የቆዩ ጥያቄዎች አሉ። ለሁሉም እንዲሆን ተመኝተን የመጣ ነውና አሁንም እንደምናየው እግዚአብሔር ጨመርበት የሰላም አምላክ ሰላምን ያድለናል፣ ግጭቶች ሁሉ ይቀረፋሉ ብለን እናምናለን። ችግሮችን በማውጣት ወደፊት ችግራችንን አርመን ያንዳችን ለአንዳችን ተረዳድተን መሄድ እንችላለን በሚል ነው የመጣ ነው። ጦርነት ይበቃናል፣ መገዳደል ይበቃናል። ካሁን በኋላ መገዳደል የለም፣ ችግር የለም ማለት አይደለም። ገና ነን እኛ አፍሪካን ውስጥ ነው ያለነው እና ችግራችን ተቀርፎ አላበቃም። ግን ችግራችን የሚፈታው በጥይት ሳይሆን በእሳት ሳይሆን በምክክር ነው። ሰላም ለሰው ልጅ ብቻ ሳይሆን ለእንስሳትና ለግዑዛን ነገሮች ሁሉ አስፈላጊ ነው ያሉት የሃይማኖት አባቶቹ ሁሉም የበኩሉን ኃላፊነት በመወጣት ሰላም እንዲሰፍን መስራት ይገባል ብለዋል። እናቶቻችን በደም ባህር ተውጠዋል። ልጆች ያለ አባት እየቀሩ ነው። እናቶች ያለ ልጅ እየቀሩ ነው። ሀገርም ያለ መሪ ልትቀር ነው። ወደፊት ምሁራኖቿን ሁሉ እያጣች ነው። በየመንገዱ እንደምታዩት መገዳደል የደም መፋሰስ በዝቷልና መገዳደል በቅቶን የእናቶች እንባ ቆሞ ሁላችንም ሀገራችንን ከኢኮኖሚም ከተለያዩ ችግሮች አውጥተን ወደፊት ለመራመድ መተጋገዝ አለብን ብለን እናምናለን። እኛ ወደፊት ይዞ የሚጓዘን ሰላም ብቻ ነው። እዚህ ህዝባችን መዘጋጀት አለበት። እኛ ተዘጋጅተን መተናል። ሌላ እድል የለንም። ልጆቻችን ጫካ ያሉት ይበቃችኋል። የእናቶች እንባ ይበቃችኋል። የአባቶች እንባ ይበቃችኋል። ካሁን በኋላ እንባቸውን ማበስ አለብን። አደራ አደራ፣ አርህቡ። እናቶቻችሁ እየጠሯችሁ ነው፣ አባቶቻችሁ እየጠሯችሁ ነው። በእምነታችሁ ይዘናችኋል። በሰላም ግቡልን። ሌሎች የህብረተሰብ ተሳታፊዎች በበኩላቸው አሁን ላይ በክልሉ የሚታየው የጸጥታ ችግር የቆየ ጥያቄ መሆኑን ጠቁመው ችግሮችን በውይይት መፍታት ይገባል ብለዋል። ሀገራዊ ምክክሩ እንዲሳካ የተጣለባቸውን ኃላፊነት ለመወጣት ዝግጁ መሆናቸውንም ተናግረዋል። ልዩነት ሊኖር ይችላል። ያ ልዩነት ደግሞ በጠረጴዛ ዙሪያ ተወያይተን ነው ልንፈታው ምንችል እንጂ በየራሳችን ፍላጎት በማፈንገጥ የሀገርን ሰላም እናመጣለን ብዬ አላስብም። በዚህ መንገድ ግን እውነት ለመናገር የመጣውም ህዝብ ራሱን ሳክሪፋይ አድርጎ ለሀገር ለህዝብ ሰላም ብሎ ነው የመጣውና በዚህ መንገድ ችግሮቹ ይፈታሉ ብዬ ያስባለሁ። የህዝብ ጥያቄዎችን አንግቦ ለመንግስት ማድረስ ነው። መንግስት በመንግስት ደረጃ መፈታት ያለባቸው ጥያቄዎች አሉ፣ በህዝብ ደረጃ መፈታት ያለባቸው ጥያቄዎች አሉ። በመንግስትና በህዝብ መካከል ያለ መግባባት ችግሮቹ ተነክሰው ወጥተው ይሄ የማህበረሰብ ችግር ነው፣ ማህበረሰቡ ራሱ መፍታት መቻል አለበት፣ ይሄ የመንግስት ችግር ነው፣ መንግስት ይሄንን ችግር በአስቸኳይ መፍታት መቻል አለበት የሚል አጀንዳዎችን እየሰበሰብን ያለነው። በአማራ ክልል የሚካሄደው የሀገራዊ ምክክር የአጀንዳ ለየታ መርሃ ግብርም እስከ ሚያዝያ 4 2017 ዓ.ም የሚቀጥል ይሆናል።